ትርጓሜ አርማጭሆ የሚለውን ስያሜ ልታገኝ የቻለችው ኢየሱስ ክርስቶስ የተሰቀለበት መስቀል በተለይም ቀኝ እጁ ያረፈበትን ንጉሥ ዳዊት ከግብጽ ወደ ኢትዮጵያ በስናር በረሃ አድርገው ሲያስመጡት አርማጭሆ ስናር ከተባለው ቦታ ሲደርሱ መስቀሉ ብርሃን አበራ፣ ድምፅም አውጥቶ ተናገረ። በዚህም ምክንያት ምእመናን አርማጭሆ ምልክቱ ጮኸ እያሉ በመደነቅ በእጃቸው እያጨበጨቡ በግንባራቸው ሰገዱለት። የአካባቢው ስያሜም ከዚያን ጊዜ ጀምሮ አርማጭሆ ተባለ ሲሉ አበው የሚያስረዱ ሲሆን፣ በሌላ በኩል መስቀሉ በስናር በረሃ አርፎ ሳለ በድንገት አንዳች ነገር ተፈጠረና መስቀሉ ብርሃን አበራ፣ አካባቢውም ብርሃን ሆነ። ከሰዎች ባሻገር በጫካ የሚገኙ እንስሳትም ይህን ድንቅ ነገር አይተውና ተመልክተው እየጮሁ እግዚአብሔርን አመሰገኑት ይላሉ። ከእንስሳቶቹ መካከል ግዙፉ እንስሳ ዝሆን አንዱ ነበር። ዝሆን በግዕዝ ሃርማዝ ተብሎ የሚጠራ ሲሆን ምእመናኑ በሆነው ሁሉ ሃርማዙን ደስ ብሎት ጮኸ፣ ሃርማዝ ጮኸ እያሉ በመነጋገራቸው ምክንያት አካባቢው አርማጭሆ ተባለ በማለት ያስረዳሉ። አርማጭሆና ወልቃይት የዝሆንና የወደንቢ የጎሽና የድኩላ የሰሳና የሚዳቋ ወዘተ የዱር እንስሳት መገኛ ነበር ይላሉ። በእርግጥ አሁንም መገኛዎች ናቸው። ስናር የሚለው ቦታ ስናርፍ ለማለት እንጂ ስናር የሚለው ስም ትክክለኛ ስያሜው አይደለም። ትርጉሙ መስቀሉን ይዘው ያረፉበት ቦታ ነው በማለት ያስገነዝባሉ። መስቀሉን ይዘው ለመጡት ለንጉሥ ዳዊት መልእክተኞች በመስቀሉ ላይ መቼ ነው ይህ ተአምር የታየው፣ መቼ ነው የተከሰተው ተብለው ለቀረበላቸው ጥያቄ በወቅቱ መስቀሉን ይዘን ስናርፍ ብለው ተናገሩ። ስናርፍ የሚለው ወደ ስናር ተቀየረ። ቀደም ሲል እስከ ገዳሪፍ ድረስ የኢትዮጵያ አካል ስለነበር ስናር የሚለው ስያሜ በሱዳንም በኢትዮጵያም ይገኛል። በአሁኑ ሰዓት ባሻጥጋቡ አሰማራ መኮንንና ሌሎችም የአርማጭሆ ባለሀብቶች የሚገኙበት የአርማጭሆ አካባቢ ስናር በሚል ስያሜ ኢትዮጵያ ይዛ የምትገኝ ሲሆን በሱዳን በኩል ሰፊ ቦታን የሚያካልል በዚሁ ስያሜ ይጠራል።